አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይሽ እሷ የፍቅር ጥያቄን ማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጅና አጥፊ መቀመጣል። ደግሞ ታውቂያለሽ ህይወት ያደርሷ እንዴት እንደሚጨልም። ያኔ አባቱሽ ያሰማሽው አይሽ አይደለም ምን ያክል ግን እንደሚወድሽ እሱማ አውቃለሁ። እሺ ቆይ ምን አባቴ ላድርገው? ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ለናገር አስብና ከዚያ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈርት ያለሽ እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከሷ ውጪ ሌላ ሴት የሌለ መስሎ የሚታይ? ሰማል ለጸጋ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚሆንልኝ ገባሽ? ያሪድ እሺ በለኝና እኔ ቆንጆ ሴት አንትቼ ላጣብስ ከዛ እቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ ወጣ። በቃሽ! ቋንጆ ለምንድን ነው ስተውሽ ማትተኝ? ለምንድን ነው ከህይወቴ ማትወጁ? ያምሻል እንዴ? ምን ላድርግሽ? ምን ቀርቶሽ ነው እንደዚህ የምትመጪ? ኧረ እባክሽ ልጁን ምን እያስትመክሪው እንደነበር ያልሰማሽ ነው እንደሚመስልሽ? ደግሞ ምን ብዬ ሲመክረው ነው የሰማሽው? እሷን ተዋትና ሌላ ቆንጆ ሴት ፈልጊ ያጣብሳለሁ ምናምን ስትይ ያልሰማሽ ነው የመሰለሽ? እና የፍቅር ጥያቄውን ማትቀበዩ ከሆነ ልጁ ይሞት ነው ወይስ ቆሞ ይቅርልሽ? እኔ ቤዛ እያለሁ አይሞትምም ቆሞም አይቀርም ገባሽ? እና ዝም ብሎ እየተጃጃለ እንዲኖር ነው የምትፈልጊው? እንደዛ እንዲሆንም አልፈልግም። እና ምን ይሁንልሽ? እሱን አሁን አሳይሻለሁ። እሺ እኮ አሳይኛ። ያሬድ ስማኝ፣ አሁንም ለኔ ያለ የፍቅር ስሜት አልተቀየረም? ቤዚ ደግሞ ምን ማለት ነው? እምጠይቅህን ብቻ መልስልኝ። ምን ነበር የጠየቅሽኝ? አሁንም ለኔ ያለ የፍቅር ስሜት አልተቀየረም ወይ ያልኩህ ነው። አዎ ቤዚ፣ እኔ ላንቺ ያለኝ ፍቅር መቼም ቢሆን ከልቤ አይጠፋም። ጥሩ፣ እንደዛ ከሆነ ጥያቄህን ማቅረብ ትችላለህ። የምን ጥያቄ? የፍቅር ጥያቄህን ነው። ምን ማለት? ቆይሽ እንዴት ብዬ? ባለፈው እንደጠየቅከኝ ብለህ ነው። እሺ እሺ ቤዚ ወያ ከልቤ አፈቅርሻለሁ እና ያላንቺ በፍጹም መኖር አልችልም። እባክሽ ፍቅር ጥያቄን ተቀበይ። እሺ እቀበልሃለሁ፣ ግን ደግሞ በሆነ ነገር ከተስማማን ብቻ ነው። አንቺ ጠይቀሽኝ ማንስማማበት ምንም አይነት ነገር አይኖርም። እርግጠኛ ነህ? በትክክል። ይልቅ ምን እንደጠየቅሽ? ከዚህ በኋላ አንተ ባለህበት በዙሪያ ሁሉ ጸጋ የምትባል ሴት ማትኖር ከሆነ የፍቅር ጥያቄህን እቀበልሃለሁ። ያ ካልሆነ ግን እንዳታስበው። ምን? አዎ ያሬድ፣ ከዚህ በኋላ ወይ ለኔ ያለህን ፍቅር ትመርጣለህ ወይ ደግሞ ከጸጋ ጋር ያለህን እህትነት ትቀጥላለህ ማለት ነው። ወይኔ በጋሽ ሞት። ያሬድ፣ እየጠበቅኩ ያለሁት ያንተን የመጨረሻ ውሳኔ ነው። እኔ ሁሉም ነገር አስጠልቶኛል፣ ሰልችቶኛል፣ ደክሞኛል። ገባህ? ስለዚህ እየጠበቅኩ ነው። ቀጥል። ጸጋ፣ አንቺ ለኔ መልካም እህቴ ነሽ። እስካሁን ለነበረም ጊዜ በጣም አመሰግናለሁ። ደግሞ ይሄን ውሳኔ በመወሰኔ እንደማትናደጅብኝ ተስፋ አደርጋለሁ። ያሬዶ፣ የኔና ያንተ እህትነት እስከዚህ ብቻ ነው ማለት ነው? መልስልኝ እንጂ ለምንድን ነው ዝም የምትለው? በቃ ጸጋ፣ ከዚህ በላይ ምንም ማለት አልችልም። እሺ፣ እኔም ለነበረ ቆይታ በጣም አመሰግናለሁ። ወይኔ ፈረሰኛ! እነዚህ ልጆች አጣመራቸው። ጊዜ ነገር እውነት ነው። እውነት ነው። ያ
ያሬዶ እኔን በእናንተ ጉዳይ አሳሬን አልበላውም አረ በልተሻል እንዴ ማለት በዚቲ እኔ በእናንተ ጉዳይ አሳሬን አልበላውም አረ በልተሻል እና ታዲያ ምን መፍዘዝ ነው ማክ ነው እንጂ አምሮት ሸገኑ ፍቅር መግለጫው ዛሬ ነው ቀኑ ወይ እነኝ ቤዛ ይሄንን ፍቅር አታጣጥሚያት እኔ ጸጋዬ ሳቅሽን ሳይሉ ሳያድር ወደ ለቅሶ ቀይሬ እንባ በእንባ ባላደርግሽ እሱ አይደለም ምንም ደህና አይደለም ብታይ እስካሁን ድረስ ጭንቅ እያለኝ ነው ትናንት ደግሞ አላየሁሽ አዎ ትናንት እኮ ከትምህርት ቤት ቀርቼ ነበር ምናልባት የዮሲ ፍቅር ከቀለለልኝ ብዬ እኮ ነው እና ተሳካልሽ ወይ መሳካት ጭራሽ ብሶብኝ ነው የመጣሁት ይሄን ያህል አዎ ይሄን ያህል እንደውም ከምነግርሽ በላይ ቆይ ግን ዛሬ ላየሁት ሜት ሄዶ ነው ዛሬ እኮ ዮሲ ትምህርት ቤት አልመጣም ወይኔ ጉዴ ቆይ ምን ሆኖ ነው ያልመጣው እሱን አላውቅም ግን ሰሞኑን ዮሲ እየተጨናነቀ ስለሆነ ለዛ ይመስለኛል ቆይ ለምንድን ነው የሚጨንቀው ያው በመስተፋቅሩ ጉዳይ ነው ወይኔ ጉዴ ብቻ በእኔ ምክንያት እንዳይሆን ባንቺ ብቻ አይደለም ሄዋንም አለች እና በእናንተ ዙሪያ ያሉ ሁሉም እያስጨነቁት ነው እኛም እኮ ወደን አይደለም ቢቸግረን እኮ እሱማ እናንተም ወዳችሁ አይደለም ብታይ ልቤ ውስጥ እንዴት ጭንቅ እንደሚለኝ you have no idea እኔ ምልሽ ሶሲ አንድ ጥያቄ ልጠይቅሽ እሺ ይቻላል ምንድነው እሱ እሺ ዮሲ እሺ ያለሽን በልና ፍቅርሽን ቢቀበልሽ ዴቪል ልታዩ ኖ በፍጹም አይሆንም እና ሁለት ፍቅረኛ ሊኖርሽ ነው እንደሱም አይሆንም እና እንዴት ነው የሚሆነው እኔ አላቅም ግን እኔ የምፈልገው አንድ ነገር ብቻ ነው ምንድነው እሱ የዮሲ ፍቅር ከልቤም ከአይምሮዬም በቃ ንቅል ብሎ እንዲወጣልኝ ብቻ ነው የምፈልገው እና እሱን ማድረግ ምችው እኮ አንቺ ትመስኛለሽ እንዴት ነው ማድረግ የምችለው መረበሽሽን ትተሽ ረጋ ብለሽ ውስጥሽን በማዳመጥ ኦኬ ንገሪኝ እስኪ ከምን ልጀምር አሁን ዝግጁ ነሽ አዎ በደንብ ዝግጁ ነኝ ጥሩ አሁን ትንፋሽሽን ወደ ውስጥ ሳብ አድርጊ ከዛ ወደ ውጭ ተንፍሽ አሁን እንዴት ነሽ ልብሽ ላይ የሚጨንቅሽ ነገር አልቀለለሽ ያ ኢትስ ጉድ እሺ አሁን ሁለታችንም አይናችንን ጨፍንና እኔም ነግርሽን ነገር ባይምሮሽ ውስጥ ትሰያለሽ እሺ በጣም ጎበዝ አሁን አይንሽን ጨፍኝ አሁን ቆንጆ የአበባ እርሻ ውስጥ ነሽ እና የሚያምር ልብስ ለብሰሻል ለመዝናኛ የሚሆን ጅባ ዘርግተሻል አጠገብሽ ኩኪስና የፍራፍሬ ጁስ አርገሽ ተቀምጠሻል ከዛ ዴቭ በርቀት የሚያምር ቁምጣና ቲሸርት ለብሷል በእጆቹ የአበባ ጉንጉን ይዞልሽ ያመጣ ነው ከዛ አጠገብሽ ደረሰ አንቺም በፈገግታ ተቀበልሽው ሶስዬ እኔ ቆንጆ አበባውን ሰጠሽ ተቀብለሽ አሸተትሽው ከዛ ተነስተሽ ታክፊዋለሽ አሁን ቀስ እያልሽ አይንሽን ግለጪ እንዴት ነው አሁን ጥሩ ስሜት ተሰማሽ ኦ የሆነ በጣም ደስ የሚል ስሜት አለው ቴንክ ዩ ሶ ማች አየሽ ሶሲ ሁሉም ነገር ከራስ ይጀምራል የሚባለው ልክ ነው አሁን ገባሽ እንዴው አሁንማ በጣም ነው ይገባኝ እዮሲ መጥቶ አይምሮሽን ሊቆጣጠረው ሲል አይንሽን ጨፍኝና ከዲቭ ጋር ይሁን አለሙስ ግቢበት ከዛ መኝ እዮሲ የሚባልሽ ከና መፈጠሩ ትረሻዋለሽ አንቺ በጣም መልካም ሰው ነሽ እሺ ቴንክ ዩ ሶ ማች ችግር የለውም የኔ ቆንጆ አይፍትኩ በቃ ሂጂ ባይ አይ ሶሲ አንቺ ምን አይነት ጉድ ነሽ ሄሎ ዛሬ ግን የሆነ ሰው አይናፋር አልሆነብሽ በጣም እኔ ባባ ቢሞት እንደምታወሩ ኦ እንዴ ቆይ አንቺ ላይ ጠራሻል እንዴ አረባክሽ ቱቻ እኔ ግን ሳስበው ማለት
ይሄ ሰው ማታ ምንም አይነት እንቅልፍ ባይኑ ይዞር አይመስለኝም። ሄሉ ቢወስዶ ነው እንጂ የሚገርመው። ወይኔ እናንተ ልጆች፣ እኔ ግን ልሄድ ነው። እሺ የት ነው የምትሄጂው? ቹቻ ደግሞ ደስ ይባላል እንዴ? ከዚህ በኋላ እኮ የት ነሽ አብረን እንሄዳለን ማለት የምችው እኔ ብቻ ነው። ውይ ሄሉ እውነትሽን እኮ ነው። ይሄ ማት የሆነ ጭቅላቴ እንዴት ነው የረሳው? አሁን ይሄኔ ማፈር ለእናንተ የሚጠቅማችኋል። ሲያስጠሉ ምንም እኮ አይጠቅመንም፣ ግን ደስ ስላለን እኮ ነው። በእናታችሁ በቃ ተውኝ እንዴ። እኛ እንተውሻለን። ግን ዛሬ ተገናኝታችሁ ነበር እንዴ? ከማን ጋር? ከያሬድ ጋር ነው። ኧረ አልተገናኘንም። ለምን? እኔ እንጃ፣ ግን የሆነ የሚጨንቅ ነገር አለ። ምን ነው የሚጨንቀው? ወይ ጉድ! ቅድም ራሱ ማለት ነው አይቼው ማናገር ፈርቼ ሮጬ ነው ለክላስ የገባሁት። አይ እንግዲህ ቤዛ አንቺ ማታብዥዋ። ቆይ እሺ ምን የሚያስፈራ ነገር አለው እንዴ? እሺ ቆይ እሺ ተገናኘን። ከዛ ምንድነው ማለት ምንድነው የምናወራው? ምናልባት ተረት ከፈለጉ እንቆቅልሽ። ተው ግን እናንተ ልጆች ተው ግን ሙዳት ያዙብኝ ገፈ ይሆንባችኋል። እንዴ ሙድ እኮ እያያዝን አይደለም። ኧረ እባክሽ ታዲያ ምን እያደረጋችሁ ነው? አይውልሽ ቤዚቲ አሁን የሆነ ጥያቄ ጠይቅሻለሁ፣ በሀቅ መልሽልኝ። እሺ ምንድነው እሱ? ቆይ ቤዚቲ ማታ ስንት ሰዓት ተኛሽ? ማታ 9 ሰዓት። መቼም እስከዛ ሰዓት ድረስ የቆየሽው እያጠናሽ መሆን አለበት። ወይ ማጥናት። እኔ በቴሌግራም እያወሩ ነው። እናንተ ልጆች ለምን አሰሙኝም? አላወራንም አልኳችሁ አይደል እንዴ? እና ምን እያደረግሽ ነበር እስከዛ ሰዓት? ያው በእርግጥ እሱ ከሆነ ቮይስ ልኮ ነበር። አንቺም ልከሻል። ለምን ይዋሻል? እንደውም የራሳችሁ ጉዳይ ዞር ያሳልፉኝ። ዞር ሄሉ ያታሳዝነው በጣም ቹቻ። ወይ ሄሉ ግን የሰው ልጅ ህይወት አይገርም? እንዴት ያኔ ኔትወርክ ሲጀመር እነዚህ ልጆች እንደዚህ ይፋቀራሉ ብለሽ አስበሽ ታውቂያለሽ? እንኳን ልታፈቅረው ይቅርና ማለት አፍቅሯት እንኳን በዳዴ ቤት አጠገቡ ምትደርስ አይመስለኝም ነበር። እኔም እንደዛ። ግን ፈጣሪ ባርካች። አሜን የኔ ቆንጆ። ይልቅ ትርትርሽ እንዴት ነው? አለን በየተራ ልባችን እየደለቀ። ያንቺ መድለቅ ጀመረ እንዴ? ቆየ ብቻ ሄሉ አሁንም ትንሽ ልቆይ እያልሽ ባልሆነ እንደዛ ነገር። ኧረ ሰልግሽ ደግሞ ትናንት ምን ቢለኝ ጥሩ ነው? ምን አለሽ? እዮሲ የሚባለው ልጅ መስተፋቅር እያስነካ ስለሆነ ተሳስተሽ እጁን እንዳጨብጭው አላለኝ መሰለሽ? እያሰበልሽ መሆኑ ነው? እና ቆይ ግን ሄሉ ስለ እዮሲ የሚወራው ነገር የእውነት ነው? ቦቸራም እኮ ትናንት እየነገረኝ ነበረ። እውነት ሳይሆን አይቀርም። ይኸውልሽ ሶሲና ሔዋንን አስነክቷቸው ማለት ነው በፍቅር ከንፈንልሃል እያሉት ነበር። ወይዳ ሄሉ ይሄ ነገር እኮ እውነት ከሆነ በጣም ከባድ ነው። ኧረ በጣም እንጂ። ለማንኛውም መጠንቀቁ አይከፋም። ኧረ እውነትሽ ነው የእኔ እናት። ታሞ ከመማቀቅ አስቀድሞ መጠንቀቅ። ልክ ነሽ። ምነው ሄቪ የደበረሽ ትመስያለሽ? እዩሲ ስላልመጣ ነው እንዴ? ማ እኔ ሄቨር ነኝ እየሱ ስላልመጣ የሚደብረኝ? እኔ ምን ላድርግ እንግዲህ ዝም ብዬ ሳይሽ የደበረሽ ትመስያለሽ። የፈለገ ቢደብረኝ ስንት የሚታሰብ ነገር እያለ እንዴት እንደዚህ ታስቢያለሽ? ከሆነ ደስ ይላል። ግን ምን ሆኖ የቀረ ይመስልሻል? እኔ ምን አውቃለሁ? ምናልባት ከነገረሽ ብዬ እኮ ነው። እኔ ምለው ግን ታውቆሻላ ስለ ዮሲ በጣም አጥብቀሽ እየጠየቅሽኝ ነው። እና ምን ችግር አለው? ችግር እንኳን የለውም። ግን ምን ማለቴ ድንገት ያላወቅሽው ፍቅር ይዞሽ ከሆነ ብዬ ነው። ማን? እኔ? አዎ አንቺ። መቼስ መጨባበጣችሁን የረሳሽው አይመስለኝም። አይ ኖ ጭራሽ ይሄማ በፍጹም ሊሆን አይችልም። ምን ነሻል? ሆ እንደማይሆን እንኳን አውቃለሁ፣ ግን ደጋግመሽ ጠይቂኝ ግራ ገባኝ። እና ታዲያ ስንት ነገር ማሰብ እየቻልሽ እንዴት እንደዚህ ትያለሽ? አይዞሽ የኔ ቆንጆ፣ ለመቀለድ ያህል ነው። ሄቭሞች ምንም ደስ አይልም። ብቻ ያኮረፍሽኝ እንዳይሆን። ታዲያ እንደዚህ እያማራችብኝ እንዳላኮርፍሽ ትፈልጊያለሽ እንዴ? አረ በእናትሽ ተይ በቃ ይቅርታ አድርጊልኝ። ከዚህ በኋላ እንደዚህ አላደርግም። የምርሽን ነው? አዎ የምሬን ነው። እኔ እኮ እንደዚህ ያልኩሽ ደፋርና ማትፈሪ ስለመሰልሽ ነው። እና ደፋር በሆን ጓንት አድርጌ መነጽር አድርጌ ስዞር ታየኝ ነበር። ግን እኮ መፍራት መፍትሄ አይሆንም። እሱማ ልክ ነሽ። እኔም እኮ ግን ፈሪ ያደረገኝ የሶሲና የሆነን ጭንቀት ካየው በኋላ ነው። እሱ እንኳን ይገባኛል። ሄቡ በኋላ ስንወጣ ምን ሆነ ነው የቀረው ብለን እንደውልለት እንዴ? ለማ ለዮሲ ነው። ምን ምን ሆነሻል? ቆይ ቅድም ምን ተባብለናል? በቃ ነው ቤልሽ እንዴ?
ወይ ጉድ! እቺም ልጅ ብቻ ከዮሲ ፍቅር ይዞኛል ብላ ሌላ ጉድ እንዳታመጣ። አሃ አንተ ሰማማ ትላንት እኮ የሆነ ጉድ ያውጋለሁ ብዬ ሳላውጋ እርሱት ምንድነው ንገረኝ። ይሄ እናንተ ክፍል ነው ምናምን የሚማረው ይሄ ዮሲያስ የሚባለው ልጅ መስተፋቅር አለበት እንዴ? ሯ ደሞስም ማናውጋ። ኧረ ላሽ አንተ ምን ሆነሃል እንዴ? ሶሲና ፒያሬን እኮ አስነክቷቸዋል እየተባለ እኮ ነው። እኔ የምልህ እሱ ነገር እውነት ነው እንዴ? አይ ቦጋላ አንዴዚህ አንዴዛ እያልክ አታወዛግበኝ። ማንሽ ነው? አንዴ በቄ ታወራኛለህ፣ አንዴ ደግሞ በከተሜው። ምን ነው ባታወዛግበኝ? እና እኔ እንደምሆነው ሆና እዛም ስርቅ እዚህም ስመጣ ያራዳ ልጅ ነቃ በል እንጂ ምንድን ነው እንዴ? እኔ እንደምሆነው ሁን እንጂ ፈታ በይ። ዋትስአፕ አሁን ወደ ዋናው ቻላችን ተመልሰናል። ምን አልሽኝ ብራዘር? እኔ የማይፈለኩ ማለት ነው ይሄ ዮሲ ስለሚባለው ኩታራ እኮ ነው። ኧረ አንተ ሰው ምን አለ ባታንከራተተኝ፣ ምን አለ ባንዱ እርግጥ ብትል። ደግሞ ምንሽ ነው? ከመቼው እዛ ጋር ሂድክ? ዋትስአፕ አለው። ምን አልሽኝ ብራዘር? እኔ የምልሽ እስኪ ስለ ዮሲ ያስተቀደጅልኝ። እኔ የምልሽ የሆነ ጠምዝዝ ነገር አለው እንዴ ልጁ? እሱ እንኳን ጨረር ነው፣ ግን ቺኮቹ ይወዱታል። እኔ የምልህ ታዲያ መስተፋቅር ጭውውን ማን ያፈላው? ከማን እንደተነሳ ባላቅም ወሬውን ያራገበችው ቤቲ ናት። ቤቲ ማንሽ ደግሞ? እኔ ማላቀት ተማሪ አዲስ ገቢ መሆን አለባት። አረ ተረጋጋ። ቤቲ የኛ ክላስ ልጅ ናት። እኔ የምልህ ቆይ ግን አንተ ስለዚህ ነገር ምንድነው የሚሰማው? እኔ የውሸት ነው ይመስልኝ። ብቻ የሆነ ሴታፕ ፈልገን ይሄን ነገር ፊክስ ማድረግ አለብን አይመስልሽም? አሁንም ማጫውታት ልጅ አግኝቻለሁ፣ ትቀበለኛለህ? አንተ ዝፈኔ እኔ እንደምንም ብል ይቀበልሃለሁ። የኔ ዓለም ማራለሽ። ኧረ ምን ሆን ሰጣሽ? የኔ ዓለም ማራለሽ። ኧረ ምን ሆን ሰጣሽ? ኧረ ምን ሆን ሰጣሽ? ኧረ ምን ሆን ሰጣሽ? ኧረ ምን ሆን ሰጣሽ? እንዴው ምን ሰጣሽ? ይሄ ዘፈን ደግሞ ለማን ነው? ለማን ሊሆን ይችላል? ሀቢብቲ ያራው እንዲማለም አሁን ምን ብዬ ነበር እንዴ? ይቀርታው እንዲማለም የማይሆን ነገር ቀላበልኩ መሰለኝ። ምንድነው የምታወሩት? ዋ መርጢላ ጨው ተመችሽ? አሁንም አይደለም ወድጃለሁ። እኛ እንግዲህ እንደዚህ ነን። እኔ የምልህ ስንት ዘፈን ነው የምትችለው? ባለፈው የኔ ነሽን ዘፈንክ፣ ዛሬ ደግሞ ማርዘነብ ዘፈንክ። የኔ ነሽ ዛሬ ደግሞ ማራለሽ ለማለት እኮ ነው። ጨዋታ ግን ደስ ይላል። ምን ታደርጊዋለሽ? ግን ምን ያደርጋል ማለት ዛሬ ደግሞ እንደዚህ ስትዘፍንልኝ ያቺ ልጅ አይታ እንዳትቆጣህ ብዬ ነው። አደ ብቻ መታወሪው ስለተረተየ ባልሆነ ማናት ደግሞ ትርታ እንዴ? እሷማ የልቤ ንቅሳት፣ የሰውነቴ ትኩሳት፣ የአይምሮዬ ራስ ምታት፣ ሁሌም የምወዳት እሷ ሄርሜላ ናት። ነው እንዴ? ምን ነው የደበረሽ ትመስያለሽ? የደበረኝማ እሷ ትርታው ሆና ይሄንን ዘፈን ለኔ መስፈኑ ነው። ምን ታደርጊዋለሽ እንግዲህ? ነገሩ እኮ ደሃና ገበያ ሆኖብኝ ነው። ደሃው ማን ነው? ገበያው ማን ነው? ደሃው ማን ነኝ? የታወቀ አይደል እንደ ግቢው ደሃ እኔ ነኝ። ያው ገበያው ደግሞ አንቺና ትርታዬ ሁለታችሁ ናችሁ። ዛሬ ደግሞ ወሬው ሁሉ ትርታ ይሆናል እንዴና? እኔ ከትርታዬ ውጪ እኮ በቃ ወሬው ማይመጣልኝ፣ ቢመጣም አይጣፍጥልኝም። እንዴ የኔ ማርዘነፍ እስኪ ዝም ብለሽ ምን ህልይ ምን ጥያቄ አለው? ይሄን አንጸባራቂ ፊቴና እና ሌላ ምን ልታያምርሻል? ስማም ይሄ ምን ነው በመዳን እዴ ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? እንዲሁም ማራለሽ ይሄ ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? እኔ የምልህ ቦቼ የሰጣትና የዘፍክላት እኮ ግን አይገናኝም። ምን አባቴ ላድርግ? ሞራሉ አልጠብቅላት ብዬ እኮ ነው እንጂ ምንም የላትም እኮ። አይ ቦቼ ባሉ በጣም እያስደነቀኝ እንደሆነ ግን ታውቋል። እንዴት? በቃ ቺክ ሲበሳሰል ምናምን ሀቢብቲ የኔ ቆንጆ ምናምን እየተባለ የሚበሳሰል መስሎኝ ነበር። ለካ በሀገርኛ ዚዮም ማበሳሰል ይቻላል። አንተ የተሳሳትከው ነገር እኮ እሱ ጋር እኮ ነው። እኔ ነው ነኝ እስኪ ልምድ ያለኝ ሰው ነኝ። ይኸውልህ መጀመሪያ ደረጃ ማለት ነው ሴትን ለማብሰል መጠቀም ያለብህ ነገር ምንድነው? የሀገርኛ ዘይን። የሀገርኛ ዘይን ከጠብ በቃ እኔ ነው ነኝ እስኪ በዚህ ሴድ ቦቼ ነው፣ በዚህ ሴድ ቦቼ ነው፣ በዚህ ሴድ ቦቼ ነው። ለተማሪው እንዳለ የግቢው ተማሪ እኮ አፍቅሮኛል። አሁንማ ዘለቀኝ እኮ
እናንተ ቆይ እናንተ ይደብራችሁ ልጅቷ ምን አድርጊ ነው የምትሉት ብቻ ጓያልክ እንደ አንቺ ምንድነው የምትይዚ መነጠረሽ ላይ ልምረግብሽ እንዴ ሽቡ ነው ማለት ኧረ እባክህ እንዴ ዳጊ ሽቡታ ከፍቅር አልፎ ደግሞ በዱላ መጣ እንዴ እኔ ምን አርጉ ነው የምትለን እቺ ዳግም ይባላል ክላስሜታችን ነው አውቄታለሁ ግን እስቲ በአማርኛ በይልኝ እኔና እሱ አንድ ላይ ነው የምንስተማረው የተማርክ የጣፍቶብኝ ነው እኔ ልፈትን ብዬ ነው እንጂ መልሱልኝ ምንድነው እያላችኋት የነበረው ለሷ እየዘፈንላት ነበር ምን ልትይ እኮ ምን ብለ ቆይ ላሳይሽማ ማርዘነብ እንደ ጎጃም ውሃን ባርዘነብ እንደሚፈሰው ማርዘነብ እሱንማ በደንብ ሰምቻችኋለሁ ታዲያ ከሰማ ምን አድርጉ ነው የምትለን ቢሆንም ይሄን ዘፈን ለሷ እንደዘፍኑላት አልፈልግም ቆይ እኔ የምልህ ቆየኛ ለሷ መስፈን አንቺን ምን እንደዚህ አንጨረጨረሽ በቃ ደስ አይለኝም እንዴ ሲጀመር አንተ ማን ነህ እዴ እኔ እኮ ቦቸራ እኮ ነኝ በመምህራን ክበብ ውስጥ አለ የተባልኩኝ ሻይ ክበብ ኃላፊ ነኝ በጣም የብዙ አመት ልምድ ያለኝ ልጅ ነኝና በቃ አለ በቃ ሻይ እርጉ እንዳለ አስተማሪዎቹን እየዞርክ መጠየቅ ትችላለህ እና ከገባው 3 ቀን ነው ይሄ ሻይ አዟሪ ማለቴ አስተናጋጅ ሆንክ እዚህ ምን ታደርጋለህ አንተ ምን አገባ እንጃለ ግን ይኸውልህ የትም ሁኔት ጄሪ እንደዚህ ስትናገራት ማየት አልፈልግም አንተ ልጅ አላማርከኝም ቆይ አንተ ለምንድን ነው ለጄሪ የምትከራከርላት የምከራከርላትማ አንድ ቀን ቢሆን ቤት ሄጄ አስጠንቻታለሁ ደግሞ እውነቱ አለብኝ ኧረ እባክህ እንዴ እና ምን ልትል እባክህ አላስጠናትም ልታስጠናት ሄደ ቤቷ ቁጭ ብለህ እስክሪፕቶ ወድቆብህ አይን ላይን ታይታችሁ ምናምን ፈርጠት አይደል እንደ ሮትከው እና ፈረጠጥስ በቃ አሁን የፈረጠጠውን ምናምን ሐሳብተውና ሐሳብን በግልጽ ንገረን ምንድነው ቅድና ሐሳብ የምን ሐሳብ በቃ ምንድነው አንተ ግልጹ ነው ተው ቺኳን ሞተባት ምናምን ኮነ እንፈታላለን እኛ ክፉ ሰው ነን አይደለም ክፉ ነን አይደለም ደግ ትምህርት ቤት ውስጥ አለ የተባለና ካልሆነ ግን እየመጣች ዝም ብለሽ ዘራፋት በይ አይንሽን ልሽና ተረጋጋለሽ ብሞትም ባልሞትም እናንተ ያገባችሁ እኔ የምፈልገው አጠገቧ እንዳደርሱ ነው ገባችሁ አልገባንም እሺ እኔ ዳግም ማን እንደሆንኩ አሳያችኋለሁ በተለይ አንተ አሬ ልጅ እንዴ በትልቁ ነው ያዘው ሊሞን ነው እንዴ እባክህ እንደዛ አይደለም እና እንዴት ነው በቃ እያጠናው እያለ የሆነች ሴት ሽው ትልብኛለች እያለ የሚወዛገብ ፍጥረት ነው ኧረ ፈጣሪ ይጠብቀው ምኑ ጉና አንተ እንጃለት አረ እንጃለት እንዴት ነሽ ማን ነው አንተ ደረቀ የምትለው አንቺ ነው አንተ ልጅ ቆይ ያማሃል እንዴ ምን ነው የሚያመኝ ብቻ ደብሮሽ እንደ አው ደብሮኝ ነው ቆይ እኔ ከመሬት ተነስቼን ከፍ ብለ ደስ ይላል ስም አይደለም እንዴ ለምን ይደብረኛል እኔ ግን በጣም ይደብረኛል እሺ እርግጠኛ ነሽ አው እርግጠኛ ነኝ እሺ በቃ እኔ ግን እንደሚደብርሽ ስላወቅኩ ነው እንደዛ ያልኩሽ ለምንድን ነው ያልከኝ ምክንያቱም ከቅድም ጀምሮ ሁኔታሽ እንዳለ ይተከታተልኩ ስለነበር እና ምን ሆንኩ እኔ ስታይ ትረበሻለሽ ትደናበሪያለሽ ብቻ ወይኔ ጉዴ ወይኔ ባባ ቢሞት ቆይ ያስታውቅብኛል እንዴ እኔ በደንብ አውቄብሻለሁ ወይኔ ጉዴ በቃ አንተ አወቅክ ማለት እኮ ሰው ሁሉ አውቆብኛል ማለት ነው አረ ማንንም አላወቅብሽም ያ ግን ይጨንቃል እኔም እንደሚጨንቅ ስላወቅኩ ነው መጥቼ እኔ ደረቅ ያልኩሽ ምን አዎ ቤዚ እስኪ አስቢ እንደመጣው ቤዚዬ እኔ ቆንጆ ብዬ ጉንጭሽን ስምሽ ብቀመጥ ምን የሚሰማሽ መስልሻል ባባ ቢሞት ምናልባት ጥዬ ልሄድ ነው የምችለው እኔም እሱን ስላወቅኩ ነው መጥቼ እኔ ደረቅ ብዬ ቀለል ያደረኩት እንዴ ቆይ ከመቼ ጀምሮ ነው እንደዚህ ይበሰልከው ከአንቺ ጋር መጫቀጨቅ ጀመርኩ ጀመር ኦኬ ጨቅጫቃ ነሽ እያልከኝ ነው እኔ እንጃ እንዴ እኔ እንጃ ማለት እኮ አሁንሽ ማለት ነው ቤዚ አንተ ያገልጠይቅሽ ይቻላል እንከፍከም ምን ማለት ነው እኔ እንጃ ምን ይምናቃለሁ እና ከዛሬ ትርጉሙ በመታቂው ስም መስጠርኝ ነበር በቃ በወቅቱ ሁኔታ የስድብነቱ ብቻ ነበር ከዛ ተጠቀምኩበት ያ ግን ከደበረህ ይቀራል አያለበረኝ እኔ ግን ትርጉሙ ጠይቄ ደረስኩበት
ምን ማለት ነው? እንግዲህ የኔን ከፍ ማለት የኔ ፍቅር ማለት እንደሆነ ሰው ነግሮኛል። እንከፍ ነህ? እሺ አዎ ነኝ የኔን ከፍ። እንዴ እኔን ከፍ እያልኩ መልሰ እንከፍ ትለኛለህ እንዴ? እንግዲህ ትርጉሙ የኔ ፍቅር ማለት ከሆነ እኔም የኔን ከፍ ልሻለሁ። አንተ አልቀብህም። ባይሆን ሊድ ባክ ልጆቹ እንዳይሆን እሺ። እንዴ ታዲያ ባይሆን ምን ችግር አለው? ባይሆን ምን ችግር አለው ማለት ቢነቁብንስ? አይ ቤዚ ዛሬ እኮ የመጀመሪያችን አይደለም። ከዚህ በፊት ብዙ ጊዜ ቁጭ ብለን አውርተናል። ያሬድ በእናትህ አታስጨንቀኝ። እሺ እኔ ቆንጆ ደግሞ እንደሱ ብለህ እንዳጠራኝ አላልኩ እና የኔ ደረቅ ይሻላል? የኔ ቆንጆ ከምትለኝ እሱ እሺ ጥፍ ይሻለኛል። እሺ እኔ ደረቅ ይሁን እንከፍ ነህ? እሺ አይ ቤዚ እንኳንም ተጣለ እንኳንም ያን ሁላ ነገር አሳለፈ። እኔ ጸጋ ማን እንደሆንኩ ባላሳያችሁ ሞቻለሁ። ሰዓት መች ነው የሚሄደው? እኔ ማነኝ? ትር ትር ትርታዬ ትር ትር ትርታዬ። እንዴት አወቅኝ? ያው በማዛሽ ነው። ማዛሽ ነልከው? በትክክል ተመልሷል። እሺ የኔ ማዛ ምን አይነት ነው? ያንቺ ማዛማ በብድር ካሉ ሁሉ ማዞች ደስ የሚል ማዛሽ ራሱ ሄሉ 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 ይላል። ኧረ አንተ ልጅ የሞቀኝ ነው። ታዲያ እሱን አይደል እንዴ ፈልገው? ምን እንዲሞቀኝ? አዎ እንዲሞቅሽ። በኋላ የሚያራግብልኝ ማጣስ እንዴ? እኔ እዚህ ቁጭ ያልኩት የማንን ጎፈሬ ላበጠር ነው እንዴ? ሲሞቅሽ ካላራገብኩልሽ፣ ሲበርድሽ ደግሞ በቅፊው ካላሙኩሽ የወደፊት ባልነት ምን ላይ ነው ጥቅሙ? የወደፊት ባልነት ያልከው? ያንቺ ነገር ደግሞ ወደፊት ራቀብኝ ብለሽ ካሁን ልንጋባል ትይኝ ነው? ሄሉሞች አይሆን ቢሆን እኮ ደስ ይለኛል፣ ግን አይሆንማ። እንዴ ኧረ እባክህ። አዎ የምሬን ነው። እንዴ እስኪ አስቢው፣ ሳላቅድ ሳላስበው እንጋባ ብትይኝ ምን ልሆን ነው እኔ? ቆይ ምን ትሆናለህ? እሞትብሻለሁ። በቃ እኔ ፈልገው አሁን እንደገባሽልኝ አይነት ቃል እንድትገቢልኝ። እሱ ቃል ምን አይነት ቃል ነው? የወደፊት ባልሽ እንደምታደርግኝ የገባሽልኝ ቃል ነው። አንተ አይ እንደሱ አይነት ቃል ገብቼልሃለሁ እንዴ? ወይ ሄሉ እስካሁን የኔን ተሰጥኦ አልተረዳሽም ማለት ነው? ቆይ ምን አይነት ተሰጥኦ ነው ያለ? የልብ መረዳት። ባይገርምሽ የተሰጥኦ ያለን 6 ነን እኮ። እነማን ናቸው? ያው ስለማታውቂው ባልነግርሽ ይሻላል። ግድ የለም ንገረኝ። ሁለቱ ከአውስትራሊያ፣ አንዱ ከቻይና፣ ሁለቱ ደግሞ ከአፍሪካ። አንደኛው እኔ ስለሆንኩ ችግር የለም። አንዱ ደግሞ እንግሊዛዊ ነው ምናምን ብቻ እንደዛ ነገር። የቀረው አንዱስ? እሱ ደግሞ አዎ ከአንታርክቲካ። ከዛ ከበረዶ ሀገር። አይገርምሽም? ከዛ ከበረዶ ሀገር ሆኖ የቺኮችን ልብ ማዳመጥ መቻሉ ከኔ እኩል መሆኑ አያስገርም? እንዴት አድርገው ነው? ምናልባት ከወፎች ወይ ከእንስሳት ወይ ከድብ ከአንዱ ተምሮ ነው የሚሆነው። እምነት አቡሻ ጨዋታ አልቻልኩ። ይሄ እኮ ገና ሃይላይት ነው። ዋናውን ጭዌ ብታየው ምን ልትሆኝ ነው? እና እሱን ጭዌ መቼ ነው የምታሳይኝ? ያው ወይ ስትይኝ ነው አቡሻ። አሁን እንኳን እኔ ብሄድ ይሻላል። እኔ እኮ የማይገባኝ ይሄን ጭዌ ሳመጣ ለምንድን ነው ላሽ የምትይኝ? ስለማፈር ነው። ኧረ እባክሽ የኔ ሚጢጢ ቸኮሌት ልግዛልሽ? አይሻልም ከረሚላ? እሺ እኔ ከብላለ። እሺ በይ። ለማንኛውም በኋላ እንገናኛለን። ባይ። የኔ ከብላላ ነው ያልኩት። እኔ ደግሞ አማረብኝ ብዬ የማላውቀውን ቃል ለምንድን ነው የማወጣው? አረ ሄሉ አረ ወይ በይኝ። ተይ 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 ማስቲሽ ሙድና አራምር ተይ። እኔ እኮ ተሰቃየው። ወይኔ ጉዴ ብቻ ሀሳቤ ላይ ዮሲ እየመጣብኝ እንዳይሆን። አዎ መጣ። ተቆይ ተረጋጊ ሶሲ ተረጋጊ። ከዛ ሄቨን ያልችሽን ነገር አስቢ። ምን ነበር ያለችኝ? መጀመሪያ አይን መጨፈን። ከዛ ራሴን አበባ ያለበት እርሻ ውስጥ እንዳለው ማሰብ። አጠገቤ በጣም ብዙ አበቦች አሉ። ከዛ ጁስ እየጠጣው ነው። በጣም የሚያምር ልብስ ለብሻለሁ። ዴቭን እየጠበኩት ነው። ዴቭ ደግሞ ከርቀት የሚያምር ልብስ ለብሶ ለኔ ደግሞ አበባ ይዞልኝ እየመጣ ነው። ከዛ ዴቭ አጠገቤ ደረሰና
አበቦቹ እንኪ ሶሲ ብሎ ሰጠኝ። እኔም አበቦቹ ተቀበልኩና አሸተትኳቸው። ቴንክ ዩ ዴቪ ያልኩት። ወይኔ ጉዴ! ብቻ እዛ እርሻ ውስጥ የሚታየኝ ዮሲ እንዳይሆን። አዎ ዮሲ ነው። አዎ ዮሲ ነው። እንዴ ቹቻ! እንዴ ቆይ ሶሲ ምን ሆነሽ ነው የምትጮየው? ጮኩ እንዴ? እንዴ የአምቡላንስ ያክል ነው የጮሽው? ምን ላድርግ ቹቻ? ደንግጬ እኮ ነው። አይ ሶሲ ቆይ እሺ ምንድነው የሚያስደነግጥሽ? ዮሲ ነው። ዮሲያስ ነው ያልሽው? አዎ ዮሲ። ቆይ ደግሞ እሱን የት አይተሽው ነው? የአበባ እርሻ ውስጥ። ኧረ ላሽ ቆይ አንቺ ምንድነው የምታወሪው? ይኸውልሽ ዮሲ ትዝ ሲልሽ የሆነ አበባ እርሻ ውስጥ እንዳለሽ አስቢና ከዴቭ ጋር እንዳለሽ አስቢ ምናምን ብላኝ ነበር። ማ? ሄቨን። እና ቆይ አንቺ ምን እያደረግሽ ነበር አሁን? እኔማ ዮሲ ወደ ሀሳቤ ሊመጣ ሲል የሆነ የአበባ እርሻ ውስጥ እንዳለን ከዴቭ ጋር አድርጌ ኢማጂን እያረኩኝ እያለ ዮሲ የሚባልሽ ከየት መጣ ሳይባል የሆነ ቀይ አበባ ይዞ ወደ እኔ ሲመጣ ደንግጬ እኮ ነው የጮኩት። ኧረ ሶሲ በእናትሽ ምንድነው የምታወሪው? በጣም ግራ እያጋባሽኝ ነው። ቆይ አንቺ ራስሽ እዚህ ምን ልታደርጊ መተሽ ነው? ብቻ ዮሲ ማፍቀሬን ሰምተሽ ልታጽናኘኝ እንዳይሆን። ኧረ እንደዛ አይደለም። እኔማ በዚህ ጋር ሳልፍ አይንሽን ጨፍነሽ የምታረጊው ነገር ቢያስደነግጠኝ ምን ሆና ነው ብዬ ነው የመጣሁት። ምን ላደርግ ብለሽ ነው ቹቻ? ጭንቀት ሊደፋኝ እኮ ነው። እሺ አሁን የማን ያለ ነው የሚባለው? እሱን ለመርሳት ያላደረኩት ነገር የለም ብታይ ማለት ነው። ከትምህርት ቤት ሁላ ቀርቼ ነበር፣ ግን ምንም ሊሳካልኝ አልቻለም። ሶሲ ካልሆነ ልትፈቅሽ እንዴ? በደፈቅ ይወጣልኛል ብለሽ ነው? ድንገት ዩሹር? ኧረ በእናትሽ ሶሲ እኔ እየቀለድኩኝ ነው። እኔ እንደዚህ ሆኜ አንቺ ትቀልጃለሽ አይደል? ቆይ ግን ሔዋን ፍቅር ይዟታል የሚባለው ነገር እውነት ነው እንዴ? አዎ እውነት ነው። ልክ እኔ ሲያደርገኝ የነበረው ነገር እሷንም እያደረጋት ነው። ኧረ ሶሲ በእናትሽ እንደዚህ የሚባል ነገር የለም። እሺ ባካችሁ ሁላችሁም እየተነሳችሁ እንደዚህ አይነት ነገር የለም አትበሉ። ልብ ካላችሁ እናንተ ያሱ ጨብጣችሁ ማሳየት ነው። ቆይ ዴቭስ? ዴቪዬማ በጭንቀት ሊሞት ነው። ቅድም አብረን ነበርን። ከዛ እነ ብሩኬ ጋር ሲሄድ እኔ ደግሞ ተደብቄ እዮሲ ላይ ስመጣ እዮሲ ከትምህርት ቤት እንደቀረ ተነገረኝ። ከዛ ከፋኝና እዚህ መጥቼ ቁጭ አልኩ። ግን እኔ ቆንጆ ራሽን ብታረጋጊ በጣም ጥሩ ነው። ቢሆንልኝማ ጥሩ ነበር፣ ግን በቃ አቃተኝ። እንደውም እስቲ እቺን ነገር መት አርጊያት። እንደውም ይሄ ነገር አሪፍ ሳይሆን አይቀርም። ለምን ቆመን ነው ሞክረው? ነሽ አንደኛ እዮሲን እርሱን ኦይ ጋድ ደስ የሚል ስሜት አለው። ወደድሽው አይደል ሶስዬ? በጣም እንደውም ከዚህ በኋላ እዮሲን ሳስብ ይሄንን ስፖርት ነው የምንለማመደው። እሺ በቃ አሁን ይኸውልሽ ሔዋን ጋር እንሂድና ደግሞ የሆነ ነገር እንበላት። እሺ እንሂድ። አንተ ግን በጣም ክፉ ሰው ነሽ። ብቻ በቅድሙ ጉዳይ ነው ምናምን ብለህ ልትጨቃጨቃኝ እንዳይሆን። አዎ እንዴ አንተ እኔን ካንተ አልጠብቅም። እሺ አረ ዳጊ በጣም ግራ እያጋባኝ ነው። ቆይ ምን ሆናል? ይግባህ እንዴ ማተሙት በጣም እናናደድከኝ። ይሄ ሁሉ ብስጭት ጄሪና ከቦቼ ጋር ለምን አወራችኋት ብለህ ነው? አዎ ሲጀመርኩ ልጁ ተማሪ አይደለም። እሺ ሻይ አዟሪ እኮ ነው። ደግሞ የኔን ጄሪ ከሻይ አዟሪ ጋር ማየት አልፈልግም። ምን ያስገለፍጣል? ያንተ ጄሪ አልኩ እንዴ? እሺ እንደዛ ነው። እንደዛ ከሆነ እኔ ጄሪ ከማንም ጋር ልትሆን አልፈልግም። ለምን ሲባል ለምን ሲባል ካልክማ ምክንያቱም ላስጠናት ሲሄድ ቤቷ ስፕራይት ስለጋበዘችኝ ነው። ቆይ አንተ ስፕራይት ጠጣና እኔ ማርክ ምን አገባኝ? ሃይ ዳጊ እንዴት ናችሁ? ሄቨን ነይ ቁጭ በይ እዚህ ጋር። ኧረ ነይ እዚህ ጋር። ምን እየሆንክ ነው ዳጊ? እና እንዴት ናችሁ? የና ቦቸራ እያሉ ምን ሰላም አለ ብለሽ? ቦቸራ ደግሞ ማን ነው?
መምህራን ካፌ የተቀጠረው ሻይ አመላላሹ ነው። እና ምን አደረገ? አንተና ቦቸራ ሆናችሁ ጄሪን ተላከፋችሁ እያለ እየቀወጠው ነው። እውነት ነው እንዴ ዳጊ? አዎ እውነቱን ነው። ታዲያ አንተ ለምን ደበረ? ንግራችሁን ብትይው እኮ ምንም ስርዓት ያለው አይደለም አይደል? ተው አንተ አትቀላብድ። እኛ ወግ ያለው ጨዋታ ነው ያጫወትናት። እና ምን ነበር ያላችኋት? ዘፈንላት። ምን ብላችሁ? አረ ምኑን ሰጠሽ፣ አረ ምኑን ሰጠሽ፣ አረ ምኑን ሰጠሽ እያለ። ታዲያ ይሄ ደግሞ ምንድነው የሚያስከፋው ዳጊ? ችግሩም ይኸውልሽ የዘፈኑን ቪዲዮ ክሊፕ ብትይ ነበር። አረ ምኑን ሰጠሽ እያሉ እኮ ነው የኋላውን ሰው የነበሩት። ምን እና እናማ ያንን ዘፈን ሲዘፍኑላት ተናደድኩኝ። ደግሞ እኮ ቤተሰቦቿ ባለውለቴ ናቸው። ምን አድርገውልህ ነው ባለውለታ የሆኑት? ሊያስጠናት ሲሄድ ስፕራይት ጋብዘዋለች። በቃ ከኔ ቀድመህ ተናገርክ አራዲዮንክ መሰለ ሞኝ። ዋትስአፕ ማርክ ተው እንጂ እንዲህ እንደቀለድክብኝም አትቀርምሽ። እኔ ደግሞ አሳያለሁ። ማማሞት ሄቨን ዳጊ የተወሰነች ደቂቃ ብትሰጠኝና ብናወራ ደስ ይለኛል። ምንድነው የምናወራው? አታስብ፣ ስለ ትምህርት ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደዛ ከሆነሽ እሺ፣ እንደዛ ከሆነች ወደዛች እንሂድና እናወራለን። ማርክ ቻው። በቃ ማለቴ እየሄድን ነው ማለት ነው። እኔ እነዚህ አውላላ ሜዳ ላይ ትተሽ መሄዱ ተገቢ ነው ሀቢብቲ? ምን ነው ቀና እኮ እኔ ማርክ አልቀናህም? ካልቀና ምን አገባኝ? ማርክ እኮ ነኝ ዳጊ። ይዊ በቃ ነኝ። ና በቃ ዳጊ እንሂድ። ኧረ ማማ ታመረረችው። ቆያ ይከላባ እኔ ቺክ ማበሳሰል ከቡቸራ እየተማርኩ ሄቨንን እኮ ለማበሳሰል ብሌ ነው። አለቀው ቤዛ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? በጣም ደህና ነኝ። እንዴት ነው አዲሱን ፍቅር እየለመድሽ ነው? እየለመድኩት ነው። ምን ነው አሳሰበሽ? እየለመድሽ እንደሆነ ፊትሽ ያስታውቃል። ነሮ ባክሽ ፊቴ ምን ሆነ ባክሽ? በጣም ወዛ። አይገርምም? በአንድ ቀን የፊትሽ አመር ተራግፎ በዚህ ልክ ወዝ ወስቶኛለሽ ብዬ አላሰብኩም። አንቺ ልጅ ቆይ እኔን በዚህ ልክ መጥመዱ ምን አስፈልገሽ? ቆይ ምን አርጌሽ እንደሆነ ልትነግሪኝ ትችያለሽ? ምክንያቱም ማወቅ ትፈልጊያለሽ? በሰማው አይደብረኝም። ስለምታስጠይኝ። አሁን ገባሽ? ከዚህ የተሻለ መልስ እንደማትመልሽልኝ እርግጠኛ ነበርኩ። እና ለምን ለፋሽ? እንዲሁ ለሰማሽ ፈልጌ። ለማንኛውም ያለሽ የፍቅር ጊዜ አጭር ስለሆነ ቶሎ ቶሎ ብታጣጥም ይሻልሻል። ነሮ ባክሽ ጭራሽ የፍቅር ጊዜንም የምትወሰኝልኝ አንቺ ነሽ? በትክክል እኔ ጸጋ አይደለም የፍቅር ህይወትሽ ላይ ብዙ ነገሮች ላይ መወሰን እንደምችል አሳይሻለሁ። እናያለን። ጥሩ መልካም ቀን። ፈጣሪ አለ። ቆይች ልጅ ምንድነው ያባቷ ገዳይ ይመስል እንደዚህ ጥምድ አድርጋ ያዘችኝ? ፈጣሪ ልቦና ይስጥሽ ጸጋ። ምንድነው? ቆይ እናንተ እኔ በመፈለግ ግቢውን እንደ ጦስ ጆሮ መዞር አለብኝ እንዴ? ብቻውን ቆቀር ልጋብዘን እንደ በጋብዛችሁማ ጥሩ ነበር፣ ግን ምስጋና የላችሁ። ቆቀር የሚባል ነገር ከዚህ በኋላ ወፍ በቃ ደፋር። ቆቀር ጋበዝከንና ምስጋና ትፈልጋለህ እንዴ? እና ምስጋና በጠብቅ ምን ችግር አለው? ባካውን አታዘገኝ። ምን ፈለክ?
ቆይ አንቺ ግድ የለም ቆይ ለሞነ ያኛው ጥቁር የታለ ባክ በፌሩ ጉዳይ ሊለ ተጨንቋል አንተ እሱ ነገር አሁንም አልተዋቸውም እንዴ ወይ መተው ጭራሽ ብዙባታል ነይ በቃ አሁን እንሂድ የት ነው የምንሄደው ይሄ አዚማም የሆነ ዮሲያስ የሚባለው ልጅ አሳየኝ እንዴ ምን ልታደርገው ነው እፈርሸውና እገላግለዋለሁ እሱንኛ ማረጋግጥ ሆነ እና ፒያራችን የተሰቃየ ዘም እንበልና እንደምትለው አንተ በቃ ሰማኛላ ግቢ ውስጥ በሌላ ፎል መገኘት አንፈልግም ግድ የለም አሁን አሳየኝ ከግቢ ውጪ እንፈርሸዋለን አይው ጻኑን ነው ማለት ነገርሽ በዚህ ከቀጥሎ አይቀርለት ቆይ እንደውም ተው ችግር የለም ጄሪና አሳየኝ እላትና በቆቀር ግም ባሩን በየቆሽንት በሽንት ነው ማረገው እኮ አናቱን በቆቀር በሽንት በሽንት ልታረገው ቦቼ እኮ ነኝ ቆይ ደግሞ ጄሪ ስትል ሰማ አዎ እንዴ በሰማስ እሺ አልከበት እሷ ደግሞ ማነች ጄሪ እንግዲህ ምንድነው ሳይታሰብ ድንገት የመጣች የትርታይ ደርቢ ነች እንደውም ዛሬ ገርማል ማርዘነቡ እያልኩ ዘፍንላት ነበር ጣዝማው ማርዘነቡ ነው ብቻ አላረፈውም እያልክ ባልሆነ አረቺንም አላረፋትም ይቺን አጫዋታ አረ ምኑ ሰጠሽን ሳታቆም አላወኩትም አልኩ አይደል እንዴ ምንድነው የምትዘዝገኝ አረ ቆይ እሱንም አላሳይሽማ አረ ምኑን ሰጠሽ አረ ምኑን ሰጠሽ አረ ምኑን ሰጠሽ አረ ምኑን ሰጠሽ እና ይሄንን ጋብዝኳት እንዳትለኝ አው ምን ነው ችግር አለው እንዴ አይ ችግር የለው ያንተ ነገር ዝም ነው እንጂ አሁን በቃ አታስቀኝ በቃ ልለፍ አረ እባክህ ትንሽ አጫውተኝ እኔ እዛ እባክህ ና ወደዛ ኮፊ ቲ ምናምን ስባል ቆይቼ ድክም ብሎኛል ትንሽ አጫውተኝ ይኸውልህ እኔ ከማጫውት ሚኪ ቢያጫውት ይሻላል ይኸው እዛ ጋር ከፒያራችን ከሆነዋል ወዬ በላቸው እሺ ይሄ ቤሪ ጉድ ሐሳብ ነው አይሻልም ወቾ ጉድ ሲያስጠላ በእናትህ ሄለን ነይ አንዴ ማለት ላናግርሽ እፈልጋለሁ ደግሞ ምን ቀርሽ እኔ ጋር ምን እንዳለሽ የረሳሽ አይመስለኝም ብቻ እያስፈራራሽኝ ያለሽው በቮይሱ እንዳይሆን አዎ በቮይሱ ነው በሱ ከሆነ ምንም ስለማታመጪ ከፈለግሽ ዩቲዩብ ላይ መፖስት ትችያለሽ አይ ሄለን አንዳንዴ እኮ የህፃን አመል አለብሽ ምን ማለት ነው እኔ ጋር ያለሽ ቮይስ ሪከርድ ያን ያሰማሽ ብቻ ይመስልሻል ማለት የዛን ያሰማሽኝ ሪከርድ እኮ አልፎ አውቄ እንደምወርቅ ስናገር የነበረበት አይደል እንዴ እሱ ልክ ነሽ ግን ደግሞ እሱ ብቻ አይደለም ሌላ ማደጋልሽኝ ነው የኔ እናት ጠላቶችሽ በበዙ ቁጥር ብዙ መጠባበቂያ ጥይቶችን መያዝ ያስፈልጋል ገባሽ እና ሌላ ምን ሳውራን ይቀዳሽኝ ባሰማሽ ይሻልሻል ወይስ ብነግርሽ መስማት አልፈልግም ዝም ብለሽ ንገሪኝ ከሆነ ጥሩ ሌላኛው ቮይስሽ ደግሞ ከነቤዛ ጋር ብትሞቺ እንደማትታረቂ ብትታረቂም ደግሞ እነሱን ለመበቀል ብለሽ እንደምትቀርቢያቸው የተናገርሽበታል የምርሽ ነው ጸጋ አዎ የምሬን ነው አሁን እንግዲህ አንድ መሆናችሁን ብቻ አትይ ሄጄንን ቮይስ ባሰማቸው ቤዛም ሆነች ብቻ እነሱን የቀረብሻቸው ለበቀል ብለሽ እንጂ ለነሱ ፍቅር ብለሽ እንዳልሆነ ነው የሚያስቡት ቆይ ይሄን ያህል ምን አድርጌሽ ነው ጸጋ ይሁሉ ማጥመድ ይሁሉ ምን አድርጌሻለሁ ምናልባት ይሄ ቀን እንደሚመጣ ስለገባኝ ይሆናል አትርከሚ እሺ ምንም ነገር አታመጪም ይኸውልሽ ቤዛም ሆነች ቹቹ ማለት ነው ምንም ነገር ቢሰሙ እንደማይቀየሙ ይነግሩኛል አይምሰልሽ አንቺን አንቀየምሽም ቢሉሽም ላንቺ ያላቸው እምነት ግን ውስጡ መሸርሸሩ አይቀርም በተለይ ደግሞ የቤዛ እንዴ ጸጋ ለምን አትተኝም ደግሞ አንቺ ዝም ብለሽ ቤዛ ያለሽ እንጂ ቤዛም ሆነች ብቻ ላንቺ ይቅርታ ያደረጉልሽ ከልባቸው እንዳልሆነ ማወቅ አለብሽ ቆይ እንዴት እንደሱ አልሽ እስኪ ተመልከቺ እነሱ ፍቅረኛ ማቾች የሆኑ ይመስል ተለያይተው ያውቁ አንቺ ግን የት ነው ያለሽው ቼክ እንኳን አያረጉሽ እሰይ ደግ አረጉሽ ጥሩ እንደዛ ከሆነ አሁኑኑ ሂጄ እሰጣታለሁ ደጋ በእናትሽ አታስጨንቂኝ መጨነቅ ካልፈለግሽ የምልሽን ነገር ታደርጊያለሽ እሺ ምንድነው ከኔ የምትፈልጊው ቀላል ነገር ነው እሺ ምንድነው የቤዛንና ስልክ ስጪ ምን ቆይ ማሚ ስልክ ምን ያደርግልሻል እሱ አንቺን አያገባሽ ብቻ ጸጋ ተንኮል አስበሽ እንዳይሆን ሄለን ጊዜ የለኝም አሁን ትሰጪኛለሽ ወይስ ሂጄ ልስጣት ቆይ ቤዛ ምን በድላሽ ነው ይሄን ያህል የምታሰቃያት እሱ አንቺን አይመለከትሽም አሁን ያልኩሽን ታደርጊያለሽ ወይስ አታደርጊ እሺ ሰጥሻለሁ ግን በእናትሽ ከዚህ በኋላ በዚህ ቮይስ እያስፈራራሽ ስቃይን አታብዡ አይዞሽ አላሰቃይሽም ይሄ መጨረሻ ስራሽ ነው እርግጠኛ ነሽ አዎ እርግጠኛ ነኝ እሺ አሁን ስልኩን ስጪ 0911 አንቺ ፌንጣ ነይ ቶሎ
ቤዚት ኤዲትን በጣም ደሜን እያፈላው ነው። ቆይ እሱ ማን ስለሆነ ነው አንቺ ድንቢት ፌንጣ ምናምን እያለ የሚሳደቡ? አንቺ ፌንጣ እየጠበቅኩሽ ነው፣ ቶሎ ነኝ። ቆይ አንተ ማን ስለሆንክ ነው እሷን ፌንጣ ምናምን ብለህ የምትሳደቡ? ምንስ ብላት አንቺ ምን አደረግሽ? ግጥም አድርጎ ነው የሚያገባኝ። ምክንያቱም ቤዚት እህቴ ስለሆነች። እባክሽ አታሽቃብጭ። ብቻ በእናትሽ ተረጋጊተው በቃ። ይኸውልሽ ቤዚቲ ኤሊስ ስነ ስርዓት ካላዘ እኔ አልረጋጋም። እሺ አንቺ በረሮ አጉልን ቡርንቡር ባቲ ጥሩ ባንድ ጥፊ ከመሬት እንዳልደባልቅሽ። ወንድና እመኝ አንቺ በረሮ እኔ ወንድነቴን በእንዳንቺ አይነቱ ምስኪን በሆነ ሰው ላይ አይደለም ማሳየት የምፈልገው። እና ምን አይነት ሰው ላይ ነው ማሳየት የምትፈልገው? ጀግና ከሆነ ወንድ ጋር ነው ተፋልሜ ማንነቴን ማሳየት የምፈልገው። እመነኝ ጀግና ከሆኑ ወንዶች ጋር የመፋለም አቅም የለህም። እሺ ምን ነው ጀግና የሆነ ፍቅረኛ አለሽ እንዴ? ቢኖረኝም ለእንዳንተ አይነቱ ጠጃ እኔ ይበቃለሁ። እሺ አንቺ ልጅ አጉል ባትሳፈጭ ጥሩ ነው። ምን ልታመጣ? ብቻ በእናትሽ ለምንድን ነው የምነግርሽን? ይኸውልሽ አንቺ ልጅ ዝም በይ ብዬሻለሁ። እሺ እሺ ላለው ተስፈራሪኛ በቃ። ይኸውልህ ወንድ ነኝ የምትል ከሆነ ማለት ተነሳና እኔ እናንተ እንፈታተሽ። እንዴ ንቀት አንቺ ማን ነው ጥጃልሽው? ወይኔ ብቻ በእናትሽ ይሄ ነገር እየጨነቀኝ ነው። በቃ ነው ያዋራዋለሁ። ፌንጣ ይቆይ እቺ ስለ ባለ አውርታ መጨረሳለሁ። ይኸውልህ አንተ ጥጃ ቢቀርብ ይሻላል። እሺ ትጎዳለህ። ምን እንዳታመጪ እንደውም አሁን ገና ደሜ ሲሞቅ ታወቀ። ታማህል እንዴ? ስለምን እንደመሞቅ ነው የምታወራው? ትሰሚያለሽ አንቺ ፌንጣ እቺ ልጅ በደንብ መቆንጠጥ አለባት። አንተ ወንድ ነህ፣ ጫፌን ንካኝና ሞክረኝ። እሺ ትሰሚያለሽ አንቺ በረሩ ከዚህ በኋላ ብትሳፈጪ ይሄን ትምህርት ቤት ሲኦል ነው ማረግብሽ። ገባሽ? ታማህል እንዴ? ለምን ትነካታለህ? እኮ አንቺ ነሽ እኔ ቅዱስ ነው ያነሰርሽው። አሁን እኔ ያነሰርኩ ምን ልታመጣ? ወይኔ ጉዴ! እናንተ ልጆች ታላቀቃማችኋል እንዴ? ቅዱስ በእግዚአብሔር ቹቻ! ወይኔ ጉዴ! ቲቸር በቃሉ የታል? አንተ ያማችኋል እንዴ? ቆይ ለምንድን ነው የምነግራችሁን የማትሰሙት እንዴ? ተረጋጉ በእግዚአብሔር በቃ እንዴ። ይኸውልሽ ቤዚ ማልሰማሽ እስከ ዛሬ ድረስ ታግሼው አልለወጥ ስላለ ነው። ትሰሚያለሽ? ደሜ እንዲህ እንደፈሰሰ አይቀርም አሳይሻለሁ። ለምን ወንድ ከሆንክ ከግቢ ውጭ ወጥተን አንፈታተሽም? ስታይል ይመቸኛል። እሺ ስታይል እኔም ይመቸኛል። እሺ እኔ ቹቹሻ ማን እንደሆንኩ አሳያለሁ። ጠብቂኝ እሺ። አቤት እኔ ምን አይነት እድል ነው! ቤዛን ከእናቷ ጋር በማያያዝ ጭንቅላቷን ፈታላት። ቹቻን ደግሞ ለማሰቃየት ይህንን ቪዲዮ ለቀስቴ መስጠት። ያኔ እሱ ዘራፍ እያለ ሄዶ ከቅዱስ ጋር ፊት ለፊት ይጋፈጣል ማለት ነው። ከዛ ቹቻ ታብዳለች። ቦምቡ ፈነዳ ይሉታል። ይሄ ነው ጠብቂኝ። ቆይ እኔ ምንሽን ለምን አሰብኝም? በቃ ለኔ ብለሽ የምታረጊው ነገር አልፈልግም። ይኸውልሽ ቤዚ ወደ ኋላ ብመለስ ደስ ይለኝ ነበር፣ ግን ደግሞ አልመለስም፣ እሄዳለሁ። ብቻ በእናትሽ ሞት ይሆንብሽ ልለምንሽ። አንቺ እኮ ብዙ ኃላፊነት አለብሽ። ቢያንስ ሚጣን እንኳን አታስቢ። ይኸውልሽ ቤዛ ሚጣ ምናምን አትበይኝ እሺ። ከዚህ በኋላ እንደዚህ የምትይኝ ከሆነ የኔና ያንቺ ነገር መጨረሻው ነው የሚሆነው። ገባሻ? እኔ እኮ ለአንቺ ብዬ ነው ቹቻ። እቺ ልጅ ምን ጦስ ውስጥ ነው የከተትኳት? በፈጣሪ እሺ ጠብቂኝ። ቆይ አንተ ማን